መወዳት በጣም ነው ማከብራት። ልዩ ቦታ አለኝ። ገባ እኔ ሩታን ስለረዳት ምንም ነገር አይሰማኝም። ምንስ እና ለእኔ ባጠፋብህ ምን ብበድል ምንስ ባረግ ነው በዚህ ልክ እንደዚህ ልታደርግ ይቻልከው? በቃ ደስ የሚል ጸባይ ያለው ደስ የሚል ነገር አየሁበት። ከሩታ ጋር ጓደኛ እንዲሆኑ አገናኟቸው። ፍቅረኛም እንዲሆኑ እንዳይሆኑም ይሄ የእሷ ምርጫ ነው። እኔ ጓደኛሞች እንዲሆኑ እንጂ እንዲጋቡ የሆነ ነገር እንዲሆኑ አይደለም ይሄን ልጅ ያመጣሁት። ውድ ቤተሰቦች እንግዲህ አብርሽ ትላንትና ሩታዬን ማንም እንዲነካትና ማንም ሊያስቀይማት አይፈልግም በማለት መልስ ሰጥቷል። ሲቀጥልም ደግሞ ለነቢኔና ለፈረንጂው ይቅርታ ጠይቋል ማለት ነው። እኔ የተሰማኝ ነገር ቢኖር ማለት ነው አብርሽ ሰውን ይቅርታ ሳትጠይቅ ፈጣሪህን ይቅርታ ጠይቅ። ለሰራኸው ላረከው፣ ሴት ልጅ ለበደልከው፣ ሰውና ሰው ላጋጫችሁት እውነት በጣም የሚያስጠላና የሚደብር ነገር ነው ሁሉ ነገር ማለት ነው። እና እዚህ ጋር ፈረንጅ ይቅርታ ጠየቅ የሚያደርግልህ ነገር የለም። ቢኒንም ይቅርታ ጠየቅ የሚያደርግልህ ነገር የለም። መጀመሪያ እስቲ ከፈጣሪ ጋር ተገናኝ። እውነት ላረካቸው ለሰራኋቸው ነገሮች ሰውና ሰው አባላችተው በጣም ትላንትና ይቅርታ እንኳን ሲጠይቅ እንደዛ በስሜታዊ ሆኖ ሲያወራ እኔ እውነት ለመናገር በጣም የተናደድኩት ማለት ነው። ሩታ ጋር ሲሆን ለምንድን ነው እያንዳንዱ ሰው የሚንጫጫው? እያንዳንዱ ሰው የሚጨንቀው? እያንዳንዱ ሰው የሌላ ሀሳብ መጥቶ የሚሰጠው? በመጀመሪያ ደረጃ አንተ ሄርሜላ፣ ብሩኬ፣ አቤላ መጥተው በህይወትህን ውስጥ ለአንተ ትሆናለች፣ ለአንተ ትገባሃለች፣ የፍቅር ጥያቄ እስከምታቀርብልህ ድረስ ቀለበት አድርግልኝ እስከምትልህ ድረስ ምን እየሰራህ ነበረ? ምን እያረክ ነበር? አሁን ሰው እንደጠላህ፣ ሰው እንደተቀየመህ፣ ቪዩህ እንደማይታይ፣ ሰው እንደሰለቸህ ስታቅ እነሱን ይቅርታ እነሱ ምን ያደርጉልሃል? ቤትህን ትዳርህን ይሆኑሃል አብርሽ። ቤትህን ትዳርህ የምትሆንህ ሩታ ናት እንጂ ማንም አይሆንህም። ሩታ እኮ ሲከፋህም ሲደላህም ብዙ ነገር ትላንትና እንደተናገርከው አብራችሁ አሳልፋችኋል። ትላንትና ይህ ሁሉ በዙሪያ የነበሩ ሰዎች ካንተ ጋር አልነበሩም። ሩታዬ ነበረች ስትረገጥ ስትሰደብ። በዚህ ነገር ሩታ እንደውም ይህንን ነገር እንስራ ብትልህ እናርግ እንኳን ብትልህ አንተ ወንድ ልጅ ነህ፣ ማቆም ትችል ነበር፣ ማስከበር ትችል ነበር። ሚስትህን አመት በሙሉ የሚስትህን ገበና አደባባይ አውጥተህ እቺ ውሽሚት ራሱ ትላንትና የመጣችው ውሽሚት አፋ ኮፍታ እንኳን የሌለ ንግግር ስትናገራት ምንም አይነት መልስ ያልሰጠኸው ዛሬ ትላንትና ያመጣዋቸው ዩቱበሮች እኔ ላይ ክፉ ሊሰሩ፣ አንተስ የምትሰራው ነገር፣ አንተስ የምታረገው ነገር፣ አንተ ሩታ ላይ የምትሰራው ነገር፣ አንተ ሄርሜላ ምን ታረግልሃለች? ምንህ ናት? የአንገትህ ናት? የእጅህ ናት? ፍቅረኛህ ናት? የሰማንያ ሚስትህ ናት? እስቲ ይህንን ነገር ለእኛ ማስረዳ ማለት ነው። ዛሬ ግን እነ ቢኒ ደስታ እኮ ትላንትና ነው የመጣው። እያንዳንዱ እየመጣ ደስታ እንደዚህ ያለ ይሄንን ነገር በነገራችን ላይ እኔ አይገርመኝም። ለምን እንደሆነ ታውቃላችሁ? ሩታ ሰው ሲወዳትና ሰው ሲያደንቃት አውቀጥይበት ይጅበት ለአንቺ ህይወትሽ ነው ስትባል በሚዲያ ላይ ስትወደድ አብርሽ አይወድም። አብዛኛው ጊዜ ካያችሁ ማለት ነው። ከዚህ በፊት ከይሳ ጋር እንዲሁ አብረው እየሰሩ ደህና ሆነው እየሰሩ ድራማውን ባንድ ይቋጨው ማለት ነው። አሁንም ሩታ ደስታ ሲመጣላት ማለት ነው ያመጣችው እንኳን በስሟ የመጣ ልጅ ቪዲዮ በስነ ስርዓት እንኳን አልሰራችበትም በቤቱ። እንደውም ከይሳ ጋር በደንብ ሰርተዋል ትንሽም ጊዜ ቢሆን ማለት ነው። አያችሁ ግን የሰውን ነገር ራሳቸው ሲያረጉና ራሳቸው ሲተውኑ ራሳቸው መጥፎ ነገር ሲያረጉ ገንዳ ለገንዳ ሲዞሩ በዚህን አክል ውሽሚት ስትሰማው ምንም አይነት መስሎ አልተሰማውም። ዛሬ ግን ደስታ ስለመጣ ከሩታ ጎን ስለሆነ ሩታ ደስተኛ ስለሆነች ስለሳቀች በጣም ደብሮታል፣ በጣም አዝኗል፣ በጣም ተበሳጭቷል ማለት ነው። ለምን ትበሳጫለህ? አንተ እኮ እዚህ ጋር ሌላ ነገር እኮ ነው የምታሳየው። ሄርሜላ ጋር ስትሄድ ደስተኛ እንደሆንክ እንደምትወዳት እንደምታፈቅራት አክት የምታደርገው ሌላ ነገር ነው። ሩታ አጠገብ ስትመጣ ደግሞ ሌላ ነገር ነው። እና እነ ቢኒ እኮ ቤትህን ትዳርህን ለአንተ የሚሻልህን ነው እንጂ ያሉህ እንደነዛ እንደነ ባቦት እንደ አንተ ጎን ካሉ ሰዎች ጋር ትዳርህን ይቅርብህ፣ ሩታ አታዋጣህም እኮ ሩታ ማንኛውም ሰው ናት፣ ክብር አሰጠህም እያሉትህን ነበር እኮ። እነሱን እንዴት አትቀጣቸው? እነሱን ገደብ ያዙ፣ በትዳር ያትግቡ። ሚስቴ መጥፎን ብትሆን ደግም ብትሆን እኔ አስቆማቸዋለሁ፣ እኔ አስተካክላታለሁ፣ እኔ ካልሆነ በቤተሰቧ ጠይቃታለሁ ማለት የዛኔ ምላሽ መስጠት እንዴት አቃታ? ዛሬ ግን የሩታ ጊዜ ሲሆን እውነትህ ነው መሳቅ አትፈልግም። ሚስትህን እንድትጠላ ነው የምትፈልገው እንዴ?
ያሳለፋችሁትን መከራ ያሳለፋችሁትን ደስታ ካየህ ምንም ነገር ከሆነ ሩታ እንዳትከፋና እንዳይነኩብህ ከፈለግ ለምን ክብር አትሰጣትም? ለምን አንተ ከማይሆነው ስራ አትቆጠብም እንዴ? ነገ አንተ ብትወጥቅ ማን ዞር ብሎ ያይሃል? እሷ እኮ ሴት ልጅ ናት። ከአንተ የበለጠ 2 ጊዜ እጥፍ ድርብ ከፍ ማለት አለባት። የሴት ክብሯ መከበር አለባት አይደል? አንተም ተሰድበህ እሷም ተሰድባ ሚዲያ ራሱ ሰውና ሰው አቃጥላችሁ ሰውና ሰው አባልታችሁ አሁን እኮ ሰው ሰለቻችሁ። አብርሽ ማለት ነው አስጠላችሁ። እንዳልተወደድክም አብርሽ የኔ ቀብራራ የኔ ጀግና እንዳልተባልክም የኔ መልካም ሰው እንዳልተባልክም አሁን ያ ሰው ግን ጠልቶሃል። እውነቴ ነው። ያንን ጊዜ ለካ ሩታ ነበረ የምታንቀሳቅስህ ማለት ነው። በዚህ ንክል የሰውን መነገጃ ምን ቸግሮህ ይሆን? እኔ እንጃ አብርሽ እንደው ዩቱብ አይከፍልህም ይሁን? እውነት ትላንትና አሁን ሲያወራ ስሜታዊ ሆኑ ያን ሁሉ ሲያወራ ሩታ እኮ ምን እንደበደለችው ነገር ነው። እኔ የማናውቀው ሚዲያ ላይ ነው የምናውቀው። ሚዲያ ከሆነ የበደልካት አንተ ነህ እንጂ እሱ አይደለችም። በደል ያደረስከባት አንተ ነህ እንጂ ሩታ በድለህም በመጀመሪያ ደረጃ በደለች። አሁን ብትለምናት ምን ብትላት፣ ምክንያቱም ሰብረሃታል እኮ። በተለይ ደግሞ ሴት ልጅ እርጉዝ ባለች ሰዓት ልቧን የሰበራት ወንድ መቼ ማድረሰው ማለት ነው። እሷን አልፋው ልጇ ራሱ በልጇ እየነገዳችሁ ነው። እንዴት አድርጋ ነው እቺ ሴት ይቅርታ ትበልህና አንድ ቤት እንድትኖሩ የምትፈቅድልህ ማለት ነው? አንተ ከማን ጋር ውለህ እየመጣህ ከሄርመላ ጋር ውለህ አድረህ እሷን እየሳምክ እሷን እየላስክ እየመጣህ እንዴት አሚን ብላ ቤት ከፍታ አንድ ቤት እንድትኖሩ ትፈቅደልህ? ካንተ እኮ ባዳ ይሻላታል። ካንተ ትላንትና የመጣ ደስታ ይሻላታል እኮ አስተሳሰብ ካለህ ማለት ነው። ግን እኔ እውነቴ ነው የምላችሁ የሩታን ቤተሰቦች የአብርሽን ቤተሰቦች አብርሽ ራሱም በቃ ሩታ የሆነ እርምጃ ስትወስድ በህይወቷ በቃ አብርሽን አልፈልግም የራሱ ጉዳይ ነው የራሴን ህይወት ልኖር የኔ ህይወት ልኖር ብላ የራሷን ህይወት ስትጀምር መተው የሚበጠብጧት ነገር እንዴት እንደሚያናደኝ እንዴት እንደሚያስጠላኝ ማለት ነው። ዛሬ ነው እኮ የገባው አብርሽ። እንደው አብርሽ የሩታን የሚመኛት በቃ ማንም ወንድ እንዳይፈልጋት፣ አንዲ ወልዳለች በቃ ተሰብራ ልትቀር ነው። ከማንም ጋር መገናኘት አትችልም። እኔ ነኝ በቃ እሱ ነው። እሱ ከማንም ሰው ወጥቶ ይገባል፣ ሄርሜላን ያገላብጣል። የፈለገውን ጓደኞቹን እየመጡ ሩታ ላይ አፋቸው ሲከፍቱ ዝም እያለ የራሷ ጉዳይ ነው፣ ይበሏት፣ ይናገሯት። ሚዲያ ላይ እያየ ፈትዋን እየተዘቀዘቀ ሂዶ ላይክ እያረገ እርጉዝ እያለች ራሱ ማለት ነው የእንሱ ዘመዶች ሲዘቀዝቋት ሂዶ ላይክ እያረገ ማለት ነው። እና ያኔ ምን ትነሳና የምትንቀሳቀስ አልመሰለውም። እኔ ሳስብ አሁን ነው። እና አሁንም ቢሆን እኔ እንጃ አላለቀብህም። እስቲ ወደ ፈጣሪህን ተመልሰህ የሚወዱትን ኦዲየንስ ይቅርታ ጠይቀህ ሚስትህን ይቅርታ ጠይቅ። ከምንም በላይ ፈጣሪህን ይቅርታ ጠይቅ። ከዛ ሩታን ይቅርታ ጠይቅ። ቤተን አስተካክል። ለአንተ ያለው ለምን አንድ ቪው አይሆንም? በስነ ስርዓት ሰርተህ ተግባር ያለው ነገር እውነት የሆነ ነገር ትምህርት የምንወስድበት አብዛኞች ደግሞ ያንተ ኦዲየንሶች ሴቶች ነን። እስቲ ለሴት የሚጠቅመን ነገር ትዳራችን እንዴት አድርገን እንደምንሰራ ሁልጊዜ ትዳር ጥላቻ ሳይሆን አንዳንዴ ተጣልቶ እንዴት እንደሚታረቁ እንዴት ሆነው ታግሰው ትዕግስትን ይዘው እንደሚደርሱ ደግሞ ይህንንም ትምህርት እስቲ አስተምሩለኛ ማለት ነው። ለራሳችሁ ብቻ ሳይሆን ማለት ነው። እኛ ከእናንተ በፊት ቡታጀራ እየነበራችሁ ነበረ አሪፍ ነገር ምንማረው። በአሁን ሰዓት እኔ እንጃ በዚህ ናክል ደግሞ ስታወሩ ስትናገሩ የምትሰሩት ነገር ራሱ እጅ እያላችሁ ነው። አሁን የምታወሩት ነገር አታውቁም። ትናንትና አልፈልግሽም ከውሽሚት ጋር የራስሽ ጉዳይ ተፋተናል በቃ። አሁን ግን ከተፋታችሁ ምን እንደምታደርጉ አላውቅም። ከሩታ ጋር ኦሬዲ ፈታሃለች፣ ሂዳለች፣ የራሷ ህይወት እየኖረች ነው። ለምን ኖርሽ ነው? ለምን ተቀመጥሽ ነው? ለምን አርፈሽ ቁጫሽ? አረ ብስሚላ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እውነት አስተሳሰባችሁ፣ አነጋገራችሁ፣ ሚዲያ ላይ የምታመጡት ነገር ምን እንደሆነ እወቁ፣ ለዩት እስቲ። ምን አይነት ቪዲዮ ነው የምለቀው ዛሬ? ትላንትና ምን ተናግሬ ነበረ? ዛሬስ ምንድን ነው የሚባል ነገር ለምንድን ነው አስተውላችሁ ማታዩት? እናንተ በቃ ኦዲየንስ ከፈለገ ይየው፣ ከፈለገ አየው፣ የፈለገ ሰው ላይክ ያደርገን፣ ያልፈለገ ደግሞ የራሳችሁ